አብርሃም ጋር ሄደችው ወዳ ፈቅዳ ነው አብርሃም ጋር ሄደችው እንጂ ሄርሜላ አብርሃም ጋር መሄድ አለብሽ አብርሃም መበጥበጥ አለበት ብለን እኛ ያደረግነው ነገር የለም። አሁን ስለዚህ ነገር ማውራት አለብን። አንተ ወንድ ልጅ አይደለም እንዲቆይ ለምን እዛ ላይ ያስየርክ እሱን ለመጉዳት ለምን አስፈለገ? ወንድ ልጅ ስለሆንኩ ነው ያለው ቆሜ በፍቅር እያወራው ከያ ሰማኝ ነው እንድትሰማው አይደለም እንድታዳምጠው ነው እየፈለገው። በጣም ይቅርታ አድርጉልኝና ማለት ነው ግራ ከመጋባት የተነሳ እየነገርኩ እኮ ነው አይደለችን እያብራራውልህ ነው። ምንድነው የምታብራራልኝ? የሆነችን ከማሰባችሁ በፊት ሄርሜላ ምን አይነት ህይወት አላት የሚለውን ነገር ማገናዘብ ነበረብህ። አንተ ተነስተህ ዛሬ ብቻ ለአንድ ሰው ህይወት አስተካከልኩ ብለህ ለመናገር ነው የሁሉ ነገር ያደረክ። የኛ ህይወት ይኸውልህ እኔን የምታቀኝ በቪዲዮ ኦር ደግሞ በስም ነው አይደለ? ከዚህ በፊት እኔ እናንተ እንተዋወቃለን። በመጀመሪያ ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው በዓል አልፏል እንኳን አደረሳችሁ ሳልን በዓል አልፏል። ለማንኛውም በዓል እንዴት ነበረ? እኛ ጋር አሪፍ ነበር፣ ቆንጆ ነበር፣ ሸጋ ነበር። ያው እናንተም ጋር አሪፍ እንደነበር ተስፋ አድርጋለሁ እና ትንሽ እኔም ጠፋ ብያለሁ። ትንሽ በዓሉም ተጨማመረና ያው አካባቢያችንም ትንሽ ደስ የሚል ነገር አልነበረም። በዛ ምክንያት ትንሽ ጠፍቻለሁ። ዛሬ እንግዲህ የመጣሁበት ምክንያት ምንድነው? ሰሞኑን ስለ ሄርሚ ፍቅረኛ ያው የተለቀቀውን ቪዲዮ አይታችሁታል እናንተም የሄርሚ ፍቅረኛ ሲያወራ የነበረውን ነገር አይታችኋል ብዬ አስባለሁና ማለት ዛሬ የመጣሁበት ዋነኛው ምክንያቴ እንትን ነው ማለት ልጅ አብሮት የነበረውም ልጅ ፍቅረኛ ተብየውም ልጅ በጣም ስጨቀጭቁኝ ነበረ። ለምን እንደሆነ ባይገባኝም ደውለው በጣም ሲነዘንዙኝ ንዝንዝ ሲያደርጉኝ ነበርና ለምን እንደሆነ አላውቅም። ብቻ ግን ዛሬ ልናገኝ እንፈልጋለን ልናወራ እንፈልጋለን ስላሉኝ ነው ዛሬ ካሜራ ይዤ በእናንተ ፊትም የመጣሁት። ማለት ያው ግዴታ እነሱን ማግኘት ስላለብኝ ነው። የሚሆነውን የሚፈጠረውንም ነገር እናንተ ማወቅ ስላለባችሁ ነውና ያው ያለውበትን ነግራችኋለሁ። ይመጣሉ፣ ሰዓቱም ስለደረሰ አሁን ይመጣሉ። የግድ ማግኘት ስላለብኝ ለምን እንደፈለጉኝ ባላቅም በጣም ሲያወሩኝ ነበር በስልክና ያው እንጠብቃቸውና ለምን እንደፈለጉኝም ከእናንተም ጋር አብረን እናያለን። እስከዛው ድረስ እንጠብቃቸው፣ አብራችሁ ነኝ። ፋሚሊ መጥቷል። ሰላም እንዴት ናችሁ? አላችሁ? ቤተሰብ እንግዲህ ያው መጥቷል። እንዴት ናችሁ? ሰላም ናችሁ? አላህ ፈልገን ነበር ዛሬ ያገኘነው። አዎ ማለት በጣም ስታስጨንቁኝ ኤክሰስ ነው ያስጨነቃችሁኝና ይሄ ነገር እሺ ማግኘት ስላለብኝ ነው። እናንተ ስላንተ ማወቅ አይጠበቅብኝም። ምናልባት አልተባባላችሁ የምሰራው ስራ እያወቀው ነው ማለት እስከዛሬ የሰራሁት ስራ ምንም እንትን ያልኩት ነገር የለም። ነገሮች ሳታረጋግጥ ለምንድን ነው የምታደርገው? ማለት ያለው ነገር ምንድነው? ይሄ ነገር ምናምን ሳትል ቀጥታ ሁሉም ነገር በፈለክበት ነገር ብቻ ነው ተወስነው። አይ ሲጀመር አንድ ሰውን ለማስደሰት ብለህ ሌላ ሰውን መኩራት አስፈላጊ ነው ብለህ ታስባለህ? ማለት ያስደሰትኩት ማንን ነው? የጎዳሁት ማንን ነው? ለምን ስራህን እያወቅኸው እንደዚህ አይነት ጥያቄ ለምን ትጠይቀኛለህ? በመጀመሪያ ደረጃ ስጀመር ላገኛችሁ የፈለኩት በራሱ በጣም ስላስጨነቃችሁኝ ነው እንጂ እንዲህ ጓልትሉብኝ ምናምን ነገር አይደለም። ይኸውልህ እንካስ ስማ፣ ይኸውልህ ጓጓነቱ አይደለም። እሺ አንተ እንደ ነገሩ ከሆነ ከጓ በላይ ሌላም ነገር ያስከትልህ ነበር።
ግን እንደተማረ ሰው በስነ ስርዓት እናውራ በሚል ነው በዚህ መልኩ እያወራን ያለው። ስራ ምን እንደሆነ እያወክ ደግሞ በዚህ መልኩ ልታወራን አይገባም። ሌላም ነገር ብናደርግ ራሱ ለኛ ይገባናል። ምክንያቱም ሁኔታዎች ነው እንደዛ እያስገድተን። አንተ ምን አይነት ሰው ነህ? አንድ ሰው ለማስደሰት ወላ ሌላኛው ማስወገፍ አንተ ከነምን በጣም እያወዛገባችሁ ነው። አንደኛ ደረጃ ምን ያረኩት ነገር አልገባኝም። ምን እንዳረኩኝ በመጀመሪያ ንገሩኝ። ሲቀጥል ደግሞ እኔ እስከዛሬ ድረስ ራሴ እንደማውቀው ምንም ያደረኩት ነገር የለም። እስከዛሬ አድርጌያለሁ ያሰብኩት እስከዛሬ ምንም ያደረኩት ነገር የለም በራሴ እኔ እንደማውቀው ማለት ነው። ይኸውልህ በመጀመሪያ ለመወሻሸት አትሞክር። ስራን እያወቅህ ደግሞ ለመካዳት እንዳትሞክር። ማለት ከየት ነው በምንድን ነው በየትኛው በኩል ነው የምታቆኝ? እንዴት ነው የምታቆኝ? አልገባኝ። ይኸውልህ እኔ ልንገራ፣ እሺ ግልጽ እንዲሆንልህ ነው የምፈልገው። እሺ እውነታውን እኮ ታውቀዋለህ አንተ። ግን አንተና ነፂ ስራ ምን እያደረጋችሁ ነው? ማለት እኔና ነፂ ቪዲዮ ከመስራት ውጪ ምንም የምናደርገው ነገር የለም። ኢሳያስ ነው መሰለኝ ስልክ። አዎ ኢሳያስ። ግን ስራን ታውቀዋል እንዴ? እኔ እንጃ። እኔ ቆይ ምንድነው ያደረኩትን ነገር ለምን አትነግሩኝም? በግልጽ ንገሩኝ። ማለት እኔ በመጀመሪያ እኔ ልንገርክ። እሺ አብርሃምን ለመጉዳት ለምን አስፈለገ? አብርሃምን ለመጉዳት እኛ አስበናል። አብርሽን ለምን ለመጉዳት አስፈለገ? ለአብርሃም ይገባዋል እንዴ? አብርሃምን በምን መስሉኛ? ምን እያወቅህ እኮ አትናገረኝና አትከራከረኝ። ሙግት እኮ አይደለም እያወራሁት ያለሁት። ትላንትና የተፈጠረውን ነገር ታውቃለህ አይደል እንዴ? ነፂን በዚህ ነገር ለማውጣት አብርሽን መጉዳት አስፈላጊ ነው እንዴ? ትላንት ለተፈጠረው ነገር ለማውራት ከሆነ ትላንት ብዙ ነገር ተፈጥሯል። እኔ የትላንትናውን ማውራት አልፈልግም። ትላንትና ስለተፈጠረ ከነፂ ጋር አብርሽን እየወቀስከው መሰለኝ። ዛሬ ደግሞ አብርሽን እንደገና ከዛው ወንድ ስለማስገባት ለምን ይሄን ማድረግ አስፈለገ? ምንድነው ያደረኩት? ይሄን ታውቀዋለህ ኢሳያስ። ለምን ትከራከረኛለህ? ለምን ያደረኩትን ነገር አትነግሩኝም? እኔ አሁን እኮ በጣም ግራ እያጋባችሁ ነው። የምታደርገውን ነገር ሳታውቅ ነው የምታደርገው? እሺ እኔ ልጠይቅህ። ሄርሚን ታውቃታለህ አንተ? እኔ ሄርሚ ቪዲዮ ላይ ነው ማውቃት። መታቃት ለምን ለማዋሸት ትሞክራለህ? እሺ ሄርሚን ካላወቃት ከሄርሚን በስተጀርባ ያለው ነገር ካላወቅ ለምን እንደዚህ ከሷ ጀርባ ሆናችሁ ሌላ ነገር ለማሲል ለምን አስፈለገ? ለምን የልጅን ለመጉዳት አስፈለገ? ማን ነው የምንጎዳው? እሱ ነው። አትከራከረኝ እያልኩ ነው። በእናትህ ለምን ተዋሻለህ? ማን ነው የምንጎዳው? እሺ አንተ ነው ብራዘር የምንጎዳው። አሁን ስለዚህ ነገር ማውራት አለብን። አንተ ወንድ ልጅ አይደለም እንዴ? ቆይ ለምን እዛ ላይ ያስሄድክ እሱን ለመጉዳት ለምን አስፈለገ? ወንድ ልጅ ስለሆንኩ ነው። ይኸውልህ ቆሜ በፍቅር እያወራሁት ያለው። ሰማኝ። ይኸውልህ ነፂን ለማስደሰት ነገር የምታደርገው ነገር ካሁኑን ማቆም አለበት። እኔ ይኸውልህ ለየትኛውም ለሚፈጠሩ ነገሮች ሶሉሽን ከመፍጠር ውጪ መፍትሄ ከመፍጠር ውጪ ሌላ ነገር አንድን ሰው ጠቅሜ አንድን ሰው ለመጉዳት ምንም ነገር ሰርቼ አላውቅም። ሌላ እንደኔ ሰው ህይወት ለማስተካከል ስትል ሌላ ሰው ህይወት መበጥበጥ አለበት ነው? ሶሉሽን እፈልጋለሁ ብለህ የማይሆን ነገር አትተዋል። እዚህ ጋር ይኸውልህ ምን መሰለህ፣ ነገሮችን ሳናረጋግጥ ወደ አንተ አልመጣንም በመጀመሪያ ደረጃ ማለት ነው። አንተን ለማግኘት የሁሉም ባለፋን ነበር። ገባህ? እሺ እዛ ጋር ለአንድ ሰው ህይወት ነው የምታስተካክለው አይደል? ለሷ ለማስተካከል ግዴታ የሌላ ሰው ህይወት መበጥበጥ የለበትም። ብዙ ሶሉሽኖች አሉ። ነገር ግን ለአነጋገርህን አሳምነው እንድትሰማው አይደለም እንድታዳምጠው ነው እየፈለግኩኝ። በጣም ይቅርታ አድርጉልኝና ማለት ነው ግራ ከመጋባት የተነሳ እየነገርኩህ እኮ ነው። ኖ አይደለም እያብራራውልህ ነው። ምንድነው የምታብራራልኝ? የሆነ ሰው ለመጉዳት የሆነን ሰው እየጣልክ ነው ለማስደሰት ስትል። እሺ አብርሃም እንዲጎዳ ፈለክ። አብርሃም እንዲጎዳ ፈልገህ ያደረከው ነገር ደግሞ ከአብርሃም አልፎ የኔን ህይወት መበጥበጥ ነው እንዴ? በመጀመሪያ ደረጃ ሄርሚ ጋር ሄዳ ሄርሚን ወደ እሱ ከመላክ በፊት ነገሮችን ከማሰባችሁ በፊት ሄርሜላ ምን አይነት ህይወት አላት የሚለውን ነገር ማገናዘብ ነበረብህ። አንተ ተነስተህ ዛሬ ብቻ ለአንድ ሰው ህይወት አስተካከልኩ ብለህ ለመናገር ነው የሁሉ ነገር ያደረክ። የኛ ህይወት ይኸውልህ እኔን የምታቀኝ በቪዲዮ ኦር ደግሞ በስም ነው አይደለ? ከዚህ በፊት እኔ እናንተ እንተዋወቃለን። በመጀመሪያ እኮ ይኸውልህ ስለ ነገራቶችን እኛ ነገራቶችን አንተን አሳውቀን እንጂ አንተን ማወቅ እኛ ግዴታ የለብንም። ይሄን ማነበት? እሺ አሁን እኔ ጥያቄ ነፂን ለማስደሰት ብለህ ወይም በቀልን እንደ በቀልም ካሰባችሁት እናንተ በቀል ነው ብላችሁ የምታምኑበት ነገር ከሆነ ለምን ሄርሜላ ወደ አብርሽ ለመስደት ለምን አስፈለገ? የእናንተ እጅ አለበት። ምናልባት በነገራቶች በርካታ ሰዎች በነገራቶች ቢገቡበትም ግን የእናንተ ደግሞ በእናንተ ለምን ይሄን አስፈለገ? አንተ ይሄን ማድረግ ተገቢ ነው ብለህ ታስባለህ? አንተ ይኸውልህ እንደዚህ ብለህ እንዳትወራ ሌላ ነገር እንዲፈጠር አታስገድደው። ሄርሜላን እኮ አላውቃትም። ለምን ታስመስላለህ? ለምን ታስመስላለህ? ምንድነው ማስመስለው? ኬት አውቃታለሁ ነው ሄርሜላ ነው። በቪዲዮ እኮ ነው ያየኋት።
ኢሳያስ የምትናገሩት ነገር ያው ስማ፣ ኢሳያስ ነህ አትዋሽ። ትልቅ ሰው ነህ። ለምን ትዋሻለህ? አሁን መዋሸት እኮ አያስፈልገውም። በቃ ለሆነ ነገር ኦልሬዲ አሁን አንዴ ተፈጥሯል። ግን ለምን አስፈለገ ነው እኛ ጥያቄያችን። እኛን ለመጉዳት ነው ወይስ ሌላ ሰው ለመጉዳት ነው? እኔ ማንንም ለመጉዳት ምንም ሰርቼ አላውቅም። አመናችሁም አላመናችሁም ማንንም ለመጉዳት ምንም ሰርቼ አላውቅም። እኔ እያንዳንዱን ነገር እናንተንም ሄርሜላንም ያዩዋችሁ በቪዲዮ ነው። እኔ ያንተ ፍቅረኛቱን ያንተ እህቱን ያንተ እናቱን እማቀው ታሪክ የለም። ልክ ነው። የማታውቀው ነገር የለም። እኔ ሄርሜላን ወደ አብርሃም እንድትሄድ የምናረግበት ሚስ ቆይ ጭራሽ ልክ ነው። ከሱ ጋር ምን አይነት ፖዚሽን ምን አይነት ነው አይደለም። በየትኛው አስባችሁት ነው? እኔ እኮ በጣም ግራ እያጋባችሁ ነው ፋሚሊ። እኔ በጣም ግራ እየተጋባው ነው። አሁን ስለተፈጠረው ነገር ለአብርሽ ይገባዋል ብለህ ታምናለህ? እኔ አብርሃም ይኸውልህ ተገባው አልተገባው የሚመለከተኝ ነገር የለም። ለዛ ነው ልክ ነህ እኮ አንተ የሚመለከት ስለሌለ ነፂን ለማስደሰት ብለህ አውራኛ። ለምን ፍላጎት አይኖርም ለማውራት? ስራና ምንድነው? እኔ ይኸውልህ አብርሃም ስራ እየታወቀ ስለ አብርሃም አይመለከተኝም። ኢሳያስ ይኸውልህ ሌላ ነገር እንዲፈጠር አታድርግ። በቃ አሁን እኔ ስለ አብርሃም አይመለከተኝም። እሺ ስለ አብርሃም ምንም የሚመለከተኝ ነገር የለም። እኔ አብርሃም አትበለኝ። እኔ ከዚህ በፊት በአብርሃም ምንም ያደረኩት ነገር የለም። ያደረከው ነገር የለም? አዎ አሁንም ደግሞ ሄርሜላ ወደ አብርሃም አንተ አጃቢ ነህ እንዴ ለነፂ? ብራዘር እኔ አጃቢ አይደለም። አጃቢ ነህ? አጃቢ ብትሆን መሰለኝ ሄርሜላ ላካት። እሺ አሁን ምንድነው የፈለጋችሁት? የምትፈልጉትን ነገር አግኝታችኋል አይደል? እሺ አዳምጡኝ። እኔ ሄርሜላን አላውቃትም። አንዴ ዝም በልና እኔን ብቻ አዳምጥ። ምንድነው የምታወራው? አልፈቅድልህም። ምንድነው እሺ ማዳመጥ? አሁን ያደረከውን ነገር አድርገሃል አይደል? ምንድነው ያደረኩት? ቪዲዮ ሰራለሁ ከነፂ ጋራ አዲስ በውሸት ሌላ ነገር አትስራላለም። ለምን እጅን ከተትክ ነው? አሁን እዚች ጋር አንተ ይላና አላቃትም ከነኔ ቪዲዮ ላይ ነው ያየው። በቃ ላታቃት ትችላለህ። ግን እንኳን አሁንም እየነገርኩ ነው፣ በማያገባ አትግባ። ይኸውልህ ለህይወት ዋስትና የሚያደርግ ነገር አታድርግ። አይጠቅምህም ለአንተም። ለአብርሽ ደግሞ እየነገርኩ ይሄ አይገባውም። ለኛ ለምሳሌ አብርሃም ማለት ነው። አብርሃም ተገባው አልተገባው እኔ አይመለከተኝም። የአብርሃም ህይወት ስላልተመለከተና ስላላገባ የኔን ህይወት መበጥበጥ አለበት አይደል? ያንተን ህይወት እንዴት አድርጌ ነው መበጥበጥ? ምናልባት አሁን ነፂ ጓደኛ ልትሆን ትችላለች። ማንም ትሆንኛ አይደለም። ቆይ አዲስ እሷ ጓደኛ ልትሆን ትችላለች። ጓደኛዬ ናት። ለሷ ህይወት ማስደሰት እሷ ደህና እንድትሆን ከፈለክ በራስ መንገድ ነው፣ በራሱ ወይ ነው አይደለም። ዛሬ የሚያደርኩት ነገር እንደዛ ነው አይደለም? እንደዛ ነው ያደረኩት ነው ማለት ነው። አሁን ማድረግ ያለብን እንደዛ ነው። ቆይ አይደለም ግን ምሳራው ቪዲዮ ታዩታላችሁ አይደለ? አሁን እሷን ለማስደሰት የራስ ወይ አለ። እሺ እዛ ጋር ስለ አብርሃም ህይወት አይመለከተኝም ብለህ በደፈናው የምታደርጋቸው ነገሮች መተው የኔን ህይወት መበጥበጥ የለባቸው። ያንተን ህይወት እኮ እኛ እንበጠብጠው አንቺ ሄርሜላን እዛ አብርሃም ጋር ሄደችው ወዳ ፈቅዳ ነው አብርሃም ጋር ሄደችው እንጂ ሄርሜላ አብርሃም ጋር መሄድ አለብሽ አብርሃም መበጥበጥ አለበት ብለን እኛ ያደረግነው ነገር የለም። ይኸውልህ የሄርሜም እንካ አዳምጠኝ። ይሄ በሄርሜም መሄድ ያንተ እጅ መኖር ደግሞ አትዘንጋው። ይሄን አትንጋ። ያንተና የነፂ እጅ መኖሩን አትዘንጉታ። ለምን የእሷን ነገር ለመሸፋፈን ትሞክራለህ? እንዴት አድርገን ነው እኛ ወደ አብርሃም መልካት ሄርሜላን? ሲጀመር ይሄ ሁሉ እናንተ እኮ በጣም ርቃችሁን እያሰባችሁ ያላችሁ ምንድነው ማስመስለው? ምንም ማስመስለው ነገር የለም። እንካ ችግርን በበቀል ለመፍታት አትሞክር። እኔ እኮ አንተን ማቀፍ ቪዲዮ ላይ ነው እንጂ ከዚህ በፊት አንተን አላውቅም። እንዴት ብዬ ችግርን በበቀል ለመክፈል አትሞክር። በቃ በዚህ ላይ ነገር ሲጀመር በአንተ አይጠበቅም፣ በእናንተ አይጠበቅም። የኔ አይነት ነገር ትላንት ለተፈጠረ ነገር ዛሬ ተወቃሽ አታድርጉ። በዚህ ነገር ለምን ለማድረግ ትሞክራለህ? አንተ ትልቅ ሰው አይደለ እንዴ? ይቅርታ አድርጉልኝና ማለት ነው በቃ እኔ እንደዚህ ለማውራት ከሆነ የጠራችሁኝ ከዚህ በላይ ላወራችሁ አልፈልግም። ለመጨረሻም አልፈለክም ታወራለህ። እሺ የምትፈልጉት ነገር እናንተ ምን የምታመጡት ነገር የለም። የምትፈልጉት ሜን ፖይንቱን እኔ ስለ ሄርሜላ ማቀው ታሪክ የለም። ያንተ ፍቅረኛ አትሁን ማቀው ታሪክ የለም። አብርሃም ጋር ትምጣ ማቀው ታሪክ የለም። እኔ ታዲያ እንድትሄድ ያደረኳት እና ኢሳያስ ነው እንድትሄድ ያደረጋት። በየትኛው ምንስ የጓደኛ ነው ልታስተካክል ስለፈለክ እንዴ? ሄርሜላን ልኬ እንዴት ነው የጓደኛዬን አንተን ማስተካከለው? ምን እንደተረዳው ታውቃለህ? ሄርሜላ ስለተጎዳች አብርሽ እንዲጎዳ ትፈልጋለህ። ሜቢ እኔ ስለ አብርሃምና ስለ ጓደኛ አላውቅም። ይቅርታ በጣም የተሳሳተ መንገድ ነው ያሰባችሁት። ኦር ደግሞ ያያችሁት ነገር የሰማችሁት ነገር ካለ እኔ ይሄንን ነገር አላውቅም። ተሳስተዋል ብለህ ልታሰብ ትችላለህ። እንካ አዳምጠኝ።
የመጨረሻ ነው ማወራክ። ሌላ ነገርም እንዲፈጠር ደግሞ እንትን ነገር አታድርግ። እሺ ነፂን ለማስደሰት ወይም ነፂን ጥሩ ፖዚሽን እንድትኖር ለማድረግ ሞክረ አብርሽን በዚህ መልኩ ማድረግ ተገቢ አይደለም። አሁንም ይኸውልህ ባለማወቅም በማወቅም የምታደርገው ነገር ከዚህ በኋላ እንድታነሳ ፈልጋለሁ። እየነገርኩ ነው። ድጋሚ ካንተ ጋር በዚህ መልኩ ልንደራደር አይጠበቅም። እኔም ከናንተ ጋር ስለ ነገ እንዲና እንዲ ተባብሎ እንዲተፈጠር እንዲባልም አትሞክር። እኔ አልፈልግም እንደዛ እንዲባል። ይኸውልህ ነግሬያለሁ። ከዚህ በኋላ ምንም ማደርገው ነገር የለም። ከዚህ በፊትም ያደረኩትም ነገር የለም። በቃ በምታደርገው ነገር ብዙዎች እየበጠበጥክ ነው። እየነገርኩ ነው እኮ ብዙዎች እየበጠበጥክ ነው። አብርሽና ሩታ ዛጋ ምን አይነት ፖዚሽን እንዳሉ ያወቀ ዛሬም እሱ ማለት አትሞክር። እየነገርኩ ነው። አሁን እኔ ከካሜራ ፊት እኔ ለመወንጀል ነው እንደ መጣሁ። ለመወንጀል አይደለም፣ እውነታውን ነው እየነገርኩ ያለሁት። የምን ወንጀል ነው? ስለምን ወንጀል ነው የምታወራው? ምንድነው? እሺ እውነታው በቃ ይኸውልህ፣ ስነ ስርዓት ያዝ። ስነ ስርዓት ያዝ። ይኸውልህ ለሚፈጠረው ነገር ተጠያቂ አንተና ነፂ ናችሁ። ይሄው እየነገርኩ ነው። ለሚፈጠረው ነገር አንተና ነፂ ናችሁ። እኔ ይኸውልህ ምንም ነገር ተፈጠረ አልተፈጠረ አይመለከተኝም። ብራዘር እየሰማኸኝ ነው? በዚህ ፖዚሽን እንዲያወራ ያደረኩት ሄርሜላን አላውቃትም። ሰምተኸኛል? ቪዲዮ ነው የማውቃት። አንተንም እንደዛው የሰራውን ቪዲዮ አይቼ ነው የማውቀው። በስልክ ስትጨቀጭቁኝ ስትነዛንዙኝ ነው። አሁን ገና ለገና ባላያችሁት ነገር ገና ከሰው የሰማችሁት ወይ በራሳችሁ ፈጥራችሁት ሊሆን ይችላል። ምንም አውቀው ነገር የለም። እንደዛ ብለህ ነው የምታምነው? እንደዛ ብዬ ነው እንደዛ ብለህ ነው የምታምነው? ሲጀመርም እንደዛ አይነት ነገር እንደዛ አይነት ነገር ማደርግ ሰው ፐርሰንም አይደለሁም። ለዚህ ከሆነ የጠራችሁኝ በጣም ይቅርታ። ያው ቤተሰብ ያለውን ነገር አይታችኋል። በጣም አመሰግናለሁ። ለዚህ ከሆነ አጥፋው ካሜራው።